ኦሪት ዘጽአት ምዕራፍ 15 በዚያም ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ። በክብር ከፍ ከፍ ብሎአልና ለእግዚአብሔር እዘምራለሁ። ፈረሱንና ፈረሰኛውን በባሕር ጣለ። ጉልበቴ ዝማሬም እግዚአብሔር ነው፣ መድኃኒትም ሆነልኝ። ይህ አምላኬ ነው፣ አመሰግነውማለሁ። የአባቴ አምላክ ነው፣ ከፍ ከፍ አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። የፈርዖንን ሰረገሎች ሠራዊቱንም በባሕር ጣላቸው። የተመረጡት ሦስተኞች በኤርትራ ባሕር ሰጠሙ፣ ቀላያትም ከደኑአቸው፣ ወደ ባሕር ጥልቀት እንደ ድንጋይ ሰጠሙ። አቤቱ ቀኝህ በኃይል ከበረ፣ አቤቱ ቀኝህ ጠላቱን አደቀቀ። በክብርህም ብዛት የተነሱብህን አጠፋህ። ቍጣህን ሰደድህ፣ እንደ ገለባም በላቸው። በአፍንጫህ እስትንፋስ ውኆች ተከመሩ፣ ፈሳሾቹም እንደ ክምር ቆሙ። ሞገዱም በባሕር ውስጥ ረጋ። ጠላትም አሳድጄ እይዛቸዋለሁ፣ ምርኮም እካፈላለሁ። ነፍሴም ትጠግባቸዋለች፣ ሰይፌንም እመዝዛለሁ፣ እጄም ታጠፋቸዋለች አለ። ነፋስህን አነፈስህ፣ ባሕርም ከደናቸው። በኃይለኞች ውኆች እንደ አረር ሰጠሙ። አቤቱ በአማልክት መካከል እንደ አንተ ያለ ማን ነው? በምስጋና የተፈራህ ድንቅንም የምታደርግ በቅድስና የከበረ እንደ አንተ ያለ ማን ነው? ቀኝህን ዘረጋህ፣ ምድርም ዋጠቻቸው። በቸርነትህ የተቤዣቸውን ሕዝብህን መራህ። በኃይልህ ወደ ቅዱስ ማደሪያህ አገባሃቸው። አሕዛብ ሰሙ ተንቀጠቀጡ፣ በፍልስጥኤም የሚኖሩትን ምጥ ያዛቸው። የዚያን ጊዜ የኤዶም አለቆች ደነገጡ፣ የሞዓብን ኃያላን መንቀጥቀጥ ያዛቸው። በከነዓን የሚኖሩ ሁሉ ቀለጡ። አቤቱ ሕዝብህ እስኪያልፍ ድረስ፣ የተቤዣቸው ሕዝብ እስኪያልፉ ድረስ ፍርሃትና ድንጋጤ ወደቀባቸው። በክንድህ ብርታት እንደ ድንጋይ ዝም አሉ። አቤቱ አንተ ታስገባቸዋለህ፣ በርስትህ ተራራም ትተክላቸዋለህ። አቤቱ ለማደሪያህ ባደረግኸው ስፍራ፣ አቤቱ እጆችህ ባዘጋጁት መቅደስ፣ እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሣል። የፈርዖን ፈረሶች ከሰረገሎቹ ከፈረሰኞቹም ጋር ወደ ባሕር ገቡ። እግዚአብሔርም የባሕሩን ውኆች መለሰባቸው። የእስራኤል ልጆች ግን በባሕር መካከል በየብስ ሄዱ። የአሮን እኅት ነቢይቱ ማርያምም ከበሮ በእጅዋ ወሰደች። ሴቶችም ሁሉ በከበሮና በዘፈን በኋላዋ ወጡ። ማርያምም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሎአልና ለእግዚአብሔር ዘምሩ። ፈረሱንና ፈረሰኛውን በባሕር ጣለ። ሙሴም እስራኤልን ከኤርትራ ባሕር አስጓዘ። ወደ ሱርም ምድረ በዳ ወጡ። በምድረ በዳም 3 ቀን ሄዱ፣ ውኃም አላገኙም። ወደ ማራም በመጡ ጊዜ የማራ ውኃ መራራ ነበርና ሊጠጡ አልቻሉም። ስለዚህ የዚያ ስፍራ ስም ማራ ተብሎ ተጠራ። ሕዝቡም ምን እንጠጣለን ብለው በሙሴ ላይ አንጐራጐሩ። ሙሴም ወደ እግዚአብሔር ጮኸ። እግዚአብሔርም እንጨት አሳየው፣ በውኃውም ላይ ጣለው፣ ውኃውም ጣፈጠ። በዚያም ሥርዓትንና ፍርድን አደረገላቸው። በዚያም ፈተናቸው። እርሱም አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙንም ብታደምጥ፣ ሥርዓቱንም ሁሉ ብትጠብቅ፣ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽህ እግዚአብሔር ነኝና አለ። እነርሱም ወደ ኤሊም መጡ። በዚያም 12 የውኃ ምንጮችና 70 የዘንባባ ዛፎች ነበሩባት። በዚያም በውኃው አጠገብ ሰፈሩ።